እበይ አምጪ የወለድኳት ልጄ እኮ ናት። ልጄ በፈለኩ ሰዓት ብነካ አንቺ ምን አባሽ አገባሽ? እንኳን መንካት የፈለኩትን ነገር ማለት ዲና ያላሰበችው ከባድ ችግር ውስጥ ገባች። ማርዳ ሲጥ አደረገቻት። ማርዳ ቤት ድረስ መጣች። እውነቱንም አወቀች። ዲና እውነቱን ስታውቅ በፍጹም እንደዚህማ ሊሆን አይችልም፣ እንዴት እዚህ ቤት ትመጫለች በማለት ትናገራታለች። ማርዳ በጣም ብዙ ጊዜ ታግሸሻለሁ፣ እገልሻለሁ ብላም ሲጥ አደረገቻት። ጎሮሮዋን ይዛም መተንፈሻ እስከምትሳጣ ድረስ ዲና ያላሰበችው ከባድ ችግር ደረሰባት። አበደች። ዲና አሁን ላይ መውጫና እንዲሁም ደግሞ መግቢያ ያጣችበት፣ በተለይ ደግሞ ማርዳ ቤት ድረስ በመምጣቷ ማርዳ ቤት ድረስ መጣ። ግን ደግሞ የልዩ አክስት ነች ስትባልም በፍጹም ልታምን አልቻለችም ነበር። እናም ያንንም ደግሞ አንቋሻ ነበረ። የማንንም እዚህ ትሰበስቢያለሽ? አውጭና ወደዛ ጣይ፣ ቤት የለቀሽች። ይሄ ደግሞ የማንም ድሃ መጠራቀሚያ አይደለም ስትላትም ሳቤላም በጣም ተናዳ ነበርና በፍጹም እንደዚህ ማለት የለብሽም፣ የልዩ አክስት እኮ እንደዚህ ትናገራታለሽ፣ ሰው በመሆን ብቻ ማክበር አለብሽ በማለት ዲናን ትናገራታለች። ዲናም ጨጓራዋ እያረረ ነገር ግን ደግሞ ሳቤላን ምንም ነገር መናገር አልፈለገችም። ሳቤላን ተናገረቻት ማለት ነገሮች ሁሉ ተበላሹ ነው። ስለዚህ በቃ የኔ ልጅ በጣም ይቅርታ፣ አዎ አንቺ በለጥሽኝ በማለት ታስተባብላለች። እናም ደግሞ አብርሃም አሁን ላይ ሁሉን ነገር ስላወቀና እንዲሁም ደግሞ በተለይ ማርዳ ቤት ድረስ መምጣቷንም አውቀዋል። ስለዚህ አሁን ዛሬ እንዴት ልጄ በጣም ደስተኛ ሆነሻል፣ እንዴት ነሽ ይላታል። ለሳቤላም ይደውልና ሳቤላም በጣም ደስተኛ እንደሆነችም ትነግረዋለች። ቆይ ምንድነው የተገኘው ነገር ንገሪኝ ብሎም በሚላት ሰዓት ሳቤላ ልትናገር ስትል ግን ደግሞ ማርዳና ልጁ በፍጹም ይህን ነገር መናገር የለብሽም፣ እንዳትናገሪ፣ እናትሽ እዚህ እንዳለችም እንዳትናገሪ ብለውም ይሏታል። እሷም ደግሞ ግን መናገርም ፈልጋለች። በተለይ አብርሃምም ይህን ነገር ለመስማት በጣም ጓጉቷል። እናም ቆይ ግን እንደዚህ ደስተኛ ያደረገችን ልጄን ማወቅ አለብኝ፣ ምንድነው የማትነግረኝ የኔ ልጅ ይላታል። በቃ ዛሬ በጣም ደስ ብሎኛል፣ ግን ደግሞ ስትመጣ ነው የምነግርህ፣ መቼ ነው የምትመጣው ብላም ትጠይቀዋለች። አብርሃምም ነገ ጠዋት ሊመጣ እንደሚችልም ይነግራታል። ይህንን በሚነግራት ሰዓት በስተ መጨረሻም ግን ደግሞ ሳቤላ የምትጓጓላትን እናቷን ደግሞ እስኪ ምን እንደምትል ለመስማት ስለፈለገች እናቴ እዚህ ነች፣ እናም ቶሎ ና ብላም ትለዋለች። እንዲሁም አናግራት ከፈለግ በምትልበት ሰዓት ማርዳ በጣም ደነገጠች። ልዩም እንደዛው። ግን ደግሞ አማራጭ አልነበራትም እና እየተንቀጠቀጠች ማርዳ ለማውራት ጀመረች። ነገር ግን ደግሞ ሳቤላ ስልኩን ዘግተው ነበረ። እናም እንደዚህ ሰራውልሽ በማለት ስትናገራትኝ እናቷም በጣም ደስተኛ ሆና አንቺ እኮ ለእኔ ሁሉ ነገር ነች በማለት እንዲሁም ሳቤላ በጣም የሚያሳዝን ግጥም እንደገጠመችላትና እንዲሁም ደግሞ እስከዛሬ ድረስ ልጆች በእናታቸው ወይም ደግሞ እናታቸው ስብሰባ ተብሎ በሚመጡበት ወይም ደግሞ የወላጅ ቀን ተብሎ በሚመጡበት ሰዓት እናቷ ስለማትመጣ በጣም ሲከፋት እንደነበረና እንዲሁም ደግሞ ለማታውቃት እናቷ የጻፈችላትን ደብዳቤ በዛሬው ዕለት እናቷን ልክ ስታገኝ ደብዳቤውንም ታነብላታለች። እንዲሁም ማርዳ በጣም አለቀሰች፣ በጣም አዘነች። በቃ ልጄን ልክ እንደዚህ ጎድቻታለሁ ማለት ነው፣ ለምንድን ነው ግን በማለት ነበረ በጣም ተሰምቷት እና እንዲሁም ደግሞ ተጸጽታ ያለቀሰችው። ይህንንም ብታለቅስ ግን ደግሞ ሳቤላ አሁን ላይ ደስተኛ ነች። በተለይ ደግሞ አብርሃምና እንዲሁም ደግሞ ማርዳ አንድ ላይ የሚሆኑበትን ጊዜ ነው የምጠብቅ። እናም ደግሞ አሁን ላይ ዲና የመጨረሻ ፓርት ላይ ደርሳለች። እንዲሁም ደግሞ በተለይ ለአብርሃም የተላከለት ደብዳቤ ዲናና እንዲሁም ማርኮን ሰክረው ሲገቡ ወደ ውስጥ ያን ደብዳቤ ሲያዩትም ማርኮን ያን ደብዳቤ ሲያወጣ ግን ደግሞ ምንም አይነት ጽሑፍ የለውም ነበረ፣ ባዶ ነበር። አብርሃም ሳቅ በል ነበር የሚለው። እናም ይህንን ነገር ደግሞ ሲሳይ በጣም ተናደደ። ዲና በጣም ተንቀጠቀጠች። በቃ ፎቶ ተልኮለት ነው፣ ስለዚህ ፎቶን አውጡት ነው የሚሆን እንጂ ለምንድን ነው እናፈዳ አብርሃም እንደዚህ ፊት የነሳኝ? ስለዚህ የሆነ ችግር አለ በማለት እሷን በጣም ትናደዳለች።
በምትናደድበትን ሰዓት ማርኮንና ቲና በፍጹም ሊስማሙ አልቻሉም ነበረ። እናም እንደ እብድ እያረጋት በተለይ ደግሞ አልኮን ይዛ የሳቤላ ክፍል ሂዳ ሳቤላ ልትጎዳ ስትል እናም ደግሞ እናቷ ጋር ነበረች እና ቆይ አንቺ ደግሞ እዚህ ምን ትሰሪያለሽ በማለት እንዲሁም ማርዳና እንዲሁም ሳቤላ ማርዳና ዲና ይተናነቃሉ። ቆይ አንቺ እንዴት እንደዚህ እየጠጣሽ አልኮን ይዘሽ ልጄ ጋር ትመጫለሽ በማለት ነበረ ያነቀቻትኝ። ማርዳን በጣም ትናደዳለች። እንዲሁም ሳቤላ በቃ ለምንድን ነው የምትረብሽን? አሁን እኮ በጣም ደስ የሚል እንቅልፍ ተኝተን ነበር በማለት በሚያስጠላ ነገር ትናገራታለች። ይህን በምትናገርበትም ሰዓት እንዲሁም ዲና በጣም ትናደዳለች። ኧረ ነው እንዴ ልጅ ታዲያ አረበችኳችሁ ማለት ነው በማለት ጨጓሯ እየተቃጠለ እሺ ለማንኛውም ይቅርታ ብላም ትሄዳለች። ግን ደግሞ ይቅርታ አለችበት ምክንያት ሳቤላ ምንም ነገር ተናግራ ወይም ደግሞ ነገሮች ስለሚበላሹባትኝ ለዛን ለማረሳሳት እንጂ በፍጹም ይህ ጥፋቴ ነው ብላም አልነበረም። ነገር ግን እቺ እዚህ ጋር እየገባች ወይም ደግሞ የመጣች ምናምንቴ እዚህ ቦታ ላይ መሄድ አለባትም ብላም ነበረ። በተለይ ደግሞ ማርዳን ስታንቋሻት የነበረው ማርዳን ግን ደግሞ ይህንን ብታንቋሻትም ግን ምንም ነገር አልመሰላትም። አሁን ላይ ዲና አሁን በቅርቡ እንደምትወጣም ታውቃለች። በተለይ ደግሞ አብርሃም ሲመጣና እንዲሁም አብርሃምነቱን ሲያቅ እናም ደግሞ ማርኮንና ዲና ወንጀለኛ እንደሆኑና እንዲሁም ደግሞ እስበሳቸው ስለማይመሳሰሉ ወይም ደግሞ በነገሮች ሁሉ ስለሚጣሉ ስለዚህ በቃ ምን ሆነሽ ነው ዲና? ወይ ግን ለምንድን ነው እንደዚህ የምትሆኙ? እንደዚህ ስትሆኝ እኮ በፍጹም አይቼሽ አላውቅም ብሎ ማርኮን የሚላታል። ይህን በሚናገራት ሰዓት በቃ ተወኝ አባቴ አሁን ላይ በቃ አቅቶኛል በማለት እንግዲህ ሁሉን ነገር ስትናገር አንተ ቆይ ግን ለምንድን ነው የማትረዳኝ ብላም ስትለው ነበረ። ስለዚህ ሳቤላ ማለትም ዲናና ማርኮን አሁን ላይ የመጨረሻ ፓርት ላይ ደርሰዋል። ምክንያቱም ሁለቱም ደግሞ አልተስማሙም። እንደገና ደግሞ እያስፈራራው ያለው ወይም ደግሞ የሚደወለው ስልክ ይህን ፎቶ ለአብርሃም ከሰጠውትኝ ስለዚህ እናንተ ህይወታቸው አደጋ ላይ ነው በማለት ሁሉን ነገር መረጃውን እየተናገረ ስላለ ይህም አስፈርቷታል። ዲና በስተ መጨረሻም ግን ደግሞ ጨልላለች። ማርኮና ዲና ከአብርሃም ቤት ባዷቸውን ሲወጡ እንዲሁም ደግሞ ማርዳ ካለባት በሽታ ዲና አሁን ላይ በቃ ከአብርሃም እና እንዲሁም ደግሞ ከምትወዳት ከሳቤላ ከልዩ ጋር እንደምትኖር እንዲሁም ደግሞ ዶክተር ርብቃም አሁን ላይ በተለይ ደግሞ ማርኮን እያስፈራራት ወይም ደግሞ ፎቶውን እለቅብሻለሁ ያለ ሳትፈልግ የምትኖርበት ቤት ውስጥ ከዛ ሁሉም ሁላቸውም እንደሚወጡ እንግዲህ እርግጠኛ ምክንያቱም አብርሃም እውነቱን እያወቀ ነው። በተለይ ደግሞ ከአብርሃምና ሙልጭ ነው ሁሉንም ሚስጥር የነገረው ማለት ነው። ስለዚህ አብርሃም አሁን ላይ ቦታ የለውም ማለት ነው ለዲና እና እንዲሁም ማርኮና ዲና በጣም ስትጠራጥራቸው ስለዚህ የመጨረሻቸው ደረጃ ላይ ደርሰዋል። ስለዚህ እንዲሁም ደግሞ ዶክተር ርብቃ እንግዲህ ኤፊ ደግሞ ፍቅረኛዋ ማለት ነው የት እንዳለ እስካሁን ድረስ አታውቅም፣ ግን ጉዳት እንደደረሰበትም አታውቅም ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦናችሁም ወንድሞቼ ከልብ ነው የማመሰግነው። እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ሳቤላ ቀጣይ ክፍል የላችሁ መጥቻለሁ። እናንተ ታዲያ ቪዲዮችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እንዲሁም ደግሞ ወዳችሁ ፍቅራችሁ ስለምትከታተሉ እናመሰግናለን። በዛሬው ዕለት ምን ተፈጠረ የሚለውን ይዤላችሁ እመጣለሁ። እንግዲህ ሁላችንም እንደምናውቀው ሳቤላ እናቷን ካገኘ